ሰላም ጀማዓው ተናፋቂው ክለባችን አርሰናል የፊታችን ቅዳሜ ምሽት 12 ሰዓት ሲል ከብራይተን ጋር ወሳኝ የፕሪሚየር ሊግ ጨዋታ አለው። ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ ከጋዜጠኞች ለቀረቡለት ጥያቄ ሀሳብ አስተያየቱን ሰጥቷል። ምን አለ የሚለውን እንደተለመደው ባጭሩ በበረራ አስቃኛችኋለሁ። እናንተ ፎሎ፣ ላይክ፣ ሼር ከምንም በላይ ደግሞ ኮፒ ሊንክ በደንብ በማድረግ ደገፈ ታደርጉኛላችሁ። እኔ ወደ መረጃው ላቅናላችሁ። አርቴታ አስቀድሞ የቀረበለት ጥያቄ የተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዴት ነው ጋብሪኤል ማጋሌሽ ለነገ ጨዋታ ይደርሳሉ ያሉት። እሱም እንዳለው ከሆነ እስቲ እንረጋጋ፣ ትንሽ ማየት ያሉብን ጉዳዮች ስላሉ ጠብቀን ማየት ይኖርብናል የሚል ምላሽ ሰጥቷል ጀማው። ከዛ በተጨማሪ ስለ ካይ ሃቨርትም ተጠይቆ ነበር። ካይ ሃቨርት በቀናቶች ውስጥ እንግዲህ ወደ ቡድኑ ስብስብ እንደሚካተትና ልምምድ በጋራ እንደሚጀምር ነው የገለጠው ጀማው። ስለ ነገ ጨዋታ ይድረስ አይድረስ ግን ምንም ያለው ነገር የለም ጀማው። ከዛ በተጨማሪ ስለ ማርቲኔሊ እና ፒየሮ ሂንካፒም ተጠይቆ ነበር ጀማው። ስለ ሁለቱም እንግዲህ ግልጽ የሆነ መረጃ አልሰጠም። ሁለቱም በጉዳት ላይ የሚገኙ ተጫዋቾች ናቸው ብሏል። ነገ ጨዋታ ይድረሱ አይድረሱ ግን እስካሁን ምንም አይነት መረጃ እንደሌለ ነው የገለጠው ጀማው። ከዛ በተጨማሪም ከባለፈው ከብራይተን ጋር ስትገናኙ አቻ ነበር የወጣችሁት እንዴት ታስታውሷል ብለውት ነበር። እሱ በጣም የሚያበሳጭ ጨዋታ ነበር፣ አረሳውም። አላግባብ የሆነ ቀይ ካርድም ተጫዋች ተመልክቶ እንደወጣን በዛ ጨዋታ ላይ አስታውሳለሁ። ይህ ከፊታችን ያለው ጨዋታ ግን የተለየ ነው ሲል ተናግሯል ጀማው። ለዚህም ጨዋታም ዝግጁም እንደሆነ ጭምር ነው የገለጠው ጀማው። ለማንኛውም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳትረሱ። ተጨማሪ መረጃዎች ካሉ በቀጣይ ቪዲዮ መመለስ ይሆናል። ይመቻችሁ። ለአርሰናል ለአራትዮሽ ዋንጫ ነው ወይ የሚጫወተው? የሚኬል አርቴታ በፕሬስ ኮንፈረንሱ የተጠየቀው ጥያቄ ነው። እንዲሁም ደግሞ የተለያዩ የጉዳት ዜናዎችን ሚኬል አርቴታ ነገ ከብራይተን ጨዋታ ለምናደርገው ጋዜጣዊ መግለጫ ሰጥቷል። እሱን በአጭሩ አደርሳችኋለሁ ጋይስ። ቪዲዮ ከሰራው ትንሽ ቆየት ስላልኩ ኮፒ ሊንክ፣ ሪፖስት፣ ፎሎ እንዲሁም ደግሞ ሼር እያደረጋችሁ መረጃውን ተከታተሉ። ሚኬል አርቴታ እንግዲህ ስለ ጋብሪኤል ማርቲኔሊ ጉዳት ይህንን ብሎናል። ጋብሪኤል ማርቲኔሊ ምንም አይነት ጉዳት አልደረሰበትም። ትንሽ ግጭት ገጥሞት ነበረ በፓላሱ ጨዋታ ላይ፣ ነገር ግን ጉዳት አላስተናገደም ሲል ገልጿል። ሚኬል አርቴታ እንግዲህ የካይ ሃቨርትን ጉዳት በተመለከተ የቀናት ጉዳይ ነው፣ ምናልባትም ልናየው እንችላለን ነገ። ነገር ግን የሚያደርገውን ፕሮግረስ አይተን እንወስናለን። ቡድናችን ካይ ሃቨርትን እጅግ በጣም ናፍቋል። ክለቡ የሚሰጠው ጥቅም እጅግ በጣም ወደር የሌለው ነው። በተለያዩ ዳይሜንሽኖች ክለቡን ይጠቅማል ሲል እንግዲህ ስለ ካይ ሃቨርት ተናግሯል። ጋብሪኤል ማጋሌሽ ለነገው አሊያም ደግሞ ቀጣይ ሳምንት ለምናደርገው ጨዋታ ይደርሳሉ ተብሎ ተጠይቆ ነበረ። ምክንያቱም ማክሰኞ ወሳኝ ጨዋታ አለን ከአስቶን ቪላ፣ ለሱም ጨዋታ ይደርሳሉ ተብሎ ተጠይቆ ነበር። ነገር ግን ሚኬል አርቴታ እስካሁን ከቡድኑ ጋር ምንም አይነት ልምምድ ጋቢ አልሰራም። ቀጣይ የሚያደርጋቸውን ሂደቶች ወይም ደግሞ ፕሮግረሱን አይተን እንግዲህ የሚያስፈልገንን ነገር አሁን ላይ እናውቃለን። ከኋላ መስመር እየተፈጠሩት ያሉትን ችግሮች እናውቃለን። ስለዚህ ማጋሌሽ በየትኛውም ሰዓት ያስፈልገናል። ነገር ግን ፕሮግረሱን አይተን የሚፈጠረውን እናያለን በማለት ገልጿል። በስተመጨረሻም እንግዲህ ሚኬል አርቴታ ክለቡ የአራትዮሽ ዋንጫን እንደሚያሳካና እንደማያሳካ ምን እንደሚያስብ ተጠይቆ ነበረ። ቀጥታ ሚኬል አርቴታ ምንም አይነት ግርግር ሳይፈጥር አሁን ላይ ማስበው ወደ ቤቴ ሄጄ እረፍት አድርጌ እንዲሁም ቀኔን በሰላም አሳልፌ ለብራይተኑ ጨዋታ መነጋገር ውስጥ ነው የምገባው በማለት እንግዲህ ንግግሩን ቋጭቶታል። የዛሬው አጠር ያለው ፕሬስ ኮንፈረንስ እንግዲህ ይህንን ይመስላል ጋይስ። በደንብ ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ እያደረጋችሁ ይመቻችሁ። ጋብሪኤል ማጋሌሽ፣ ጋብሪኤል ማርቲኔሊ እና የካይ ሃቨርትን ጉዳት በተመለከተ ሚኬል አርቴታ እንግዲህ ዛሬው ጋዜጣዊ መግለጫ ላይ ሀሳብ አስተያየቱን ሰጥቷል። ለሰፊ አርሰናል ደጋፊ መድረስ አለበት። በደንብ ቪዲዮን ኮፒ ሊንክ አድርጉት። እንግዲህ ስለ ካይ ሃቨርት እንደተጠየቀው ካይ ያው የቀናት ጉዳይ እንጂ ያው ጨዋታዎቹን ለመጀመር ዝግጁ እንደሆነ ያው ስለሱ እንትን ብሏል። ሲቀጥል ስለ ጋብሪኤል ማርቲኔሊ የጋብሪኤል ማርቲኔሊ ያው ጉዳት አይደለም ያው ግጭት ነገሮች ነውና ኖርማሊ እሱም ለሚቀጥለው ጨዋታ ለብራይተኑ ጨዋታ ሬዲ እንደሚሆን ይጠበቃል። ሲቀጥል ስለ ብራዚላዊ ጃይንት ጋብሪኤል ማጋሌሽ ይላል። ጋብሪኤል እንግዲህ አይ ቲንክ ለኔክስት ዊክ ጨዋታ ይደርሳሉ ተብሎ ሲጠየቅ ያው እስኪ እናየውና ያው ከዛ በኋላ ነው ምናምን ብሏል ሚኬል አርቴታ ማለት ነው። ያው ታውቃላችሁ ከሚኬል አርቴታ ትክክለኛ መልስ ያው እንትን አንልም፣ ዳይሬክት የሆነ መልስ ማለት ነውና ኖርማሊ ለአስቶን ቪላው ጨዋታ የመድረስ እድል እንዳለው ነው እሱም ጠቆም የሚያደርገው። አጃኢበቱን እናያለን ነገር ነው የሚለው። ብቻ ካይ እና ጋብሪኤል ማርቲኔሊ ያው ዝግጁ እንደሆኑ ነው። ሲቀጥል ማጋሌሽ ደግሞ ለኔክስት ዊክ ይደርሳል ማለት ነው። ይመቻችሁ።